ሰላም ጤና ይስጥልን የአዲስ 24 ወዳጆቻችን በዛሬው ዜናዎቻችን እስክንድር ለግድያ እየተፈለገ መሆኑን እናነሳለን። በሊቢያ የባህር ዳርቻዎች ባጋጠመው የጀልባ የመስመጥ አደጋ 116 ስደተኞች አድራሻቸውን መጥፋቱም እንደዚሁ እናያለን። አብይ ቀጥቅጦ ነው ያሸነፈው ሲሉ አቶ ጌታቸው ረዳ መናገራቸውም እንደዚሁ በዝርዝር እንመለከታለን። ኢትዮ ቴሌኮም በሚሰጣቸው አንዳንድ አገልግሎት ላይ የዋጋ ጭማሪ ማድረጉንም ማሳወቁ እንደዚሁ እናያለን። ከውጭ ደግሞ እንግሊዛዊ ቦክሰኛ አንቶኒ ጆሹዋ በናይጄሪያ የመኪና አደጋ የደረሰበት መሆኑንም እንደዚሁ እናጋራችኋለን። አድማጮቻችን ሌሎች ዜናዎችም አካተን የምናስደምጣችሁ ይሆናል። ቻናላችንን ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰቡ ይሁኑ እያልን ወደ ዜናችን እናልፋለን። በሊቢያ የባህር ዳርቻዎች ባጋጠመው የጀልባ የመስመጥ አደጋ 116 ስደተኞች አድራሻቸው ጠፋ። ከሊቢያ የባህር ዳርቻ ዙወራ ከተማ የተነሳችው ጀልባ በማዕከላዊ ባህር ከጠለቀች በኋላ በትንሹ 116 ህገወጥ ስደተኞች አድራሻቸው እንደጠፋም የብሪታንያ ሚዲያዎች ዘግበዋል። ሊቢያ ሪቪው የተባለ ድረገጽ የብሪታንያው ጂቢ ኒውስ በመጥቀስ እንደዘገበው ታህሳስ 18 ከዙዋራ የተነሳችው ጀልባ አንድ ሰው ብቻ በህይወት ተገኝቷል። ከአደጋው የተረፈው ግለሰብ ታህሳስ 20 አሳ አስጋሪዎች ያገኙት ሲሆን ወደ ሆስፒታል እንደተወሰደና በከባድ ሁኔታ እንዳለ ተገልጿል። ጀልባዋ ከተነሳች በኋላ ረዥም ሳትጓዝ ባጋጠመው የከባድ የአየር ሁኔታ ለአደጋ እንደተጋለጠ የገለጸው ከአደጋው በኋላ አስቸኳይ የህይወት አድን ስራ ባለመካሄዱ ሰዎች ህይወት ማትረፍ እንዳልተቻለ ተገልጿል። ኢትዮ ቴሌኮም በሚሰጣቸው አንዳንድ አገልግሎቶች ላይ የዋጋ ጭማሪ ማድረጉን አስታወቀ። ተቋሙ ዛሬ ባወጣውና ጭማሪ የተደረገባቸው አገልግሎቶች ባልተጠቀሱበት መግለጫ እየታዩ ያሉትን የማክሮ ኢኮኖሚ ሁኔታዎች እንዲሁም በተለያዩ ምክንያቶች እየጨመሩ ያሉ የካፒታልና የስራ ማስኬጃ ወጪዎችን ከግምት ውስጥ በማስገባት በአንዳንድ አገልግሎቶች ላይ የታሪፍ ማስተካከያ ተግባራዊ ማድረግ አስፈላጊ ሆኖ ተገኝቷል ነው ያለው። ማስተካከያ ኩባንያው ለደንበኞቹ የሚሰጠውን ሰፊ አገልግሎት ቀጣይነት ለማረጋገጥና በመላ ሀገሪቱ እየተካሄደ ያለውን የቴሌኮሙኒኬሽንና የዲጂታል መሰረተ ልማት ማስፋፋትን በዘላቂነት ለማጠናከርና ወደፊት ለማራመድ የሚያስችል ነው ብለዋል። ባለፉት 6 ዓመታት የማህበረሰቡን እንዲሁም የደንበኞችን የመግዛት አቅም ባገናዘበ መልኩ ተከታታይ የታሪፍ ቅናሾች በማድረግ አገልግሎት ሲሰጥ መቆየቱን ያነሳው ኩባንያው የዲጂታል ኢኮኖሚ ግንባታ ላይ የሚጠበቅበትን ሚና መወጣቱንም ገልጿል። በተጨማሪም ከዚህ የዋጋ ማስተካከያ ጋር በተገናኘ የደንበኞቹን ተጠቃሚነት ለማረጋገጥ የተለያዩ ውሳኔዎችን መወሰኑን ያስታወቀው ኩባንያው በዚህም በቴሌብር ጥቅል ሲገዛ የነበረው የ10 በመቶ ቅናሽ ወደ 20 በመቶ ከፍ እንዲል መደረጉን እንዲሁም በርካታ ደንበኞቹ የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አለማድረጉን ነው ያነሳው። በተጨማሪም ከዚህ የዋጋ ማስተካከያ ጋር በተገናኘ የደንበኞችን ተጠቃሚነት ለማረጋገጥ የተለያዩ ውሳኔዎችን መወሰኑ ያስታወቀው ኩባንያው በዚህም በቴሌብር ጥቅል ሲገዛ የነበረው የ10 በመቶ ቅናሽ ወደ 20 በመቶ ከፍ እንዲል መደረጉን እንዲሁም በርካታ ደንበኞቹ የሚጠቀሙባቸው 38 የተለያዩ ጥቅሎች ላይ ምንም አይነት የዋጋ ጭማሪ አለማድረጉን ነው ያነሳው። የዋጋ ጭማሪ ከተደረገባቸው አገልግሎቶች 22 ብር 80 ደቂቃ የነበረው ወደ 25 ብር 77 ደቂቃ 63 የነበረው ዕለታዊ ፓኬጅ ወደ 85 ብር፣ ሳምንታዊ ወደ 550 እንዲሁም 1300 የነበረው አንድ ወር የአንሊሚትድ ፓኬጅ ዋጋ ወደ 2375 እንዲሆን ተደርጓል። በአጠቃላይ ኢትዮ ቴሌ ከ70 እስከ 90% የዋጋ ጭማሪ ተግባራዊ አድርጓል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ወደ ሚዲያው አዲስ አጀንዳዎች ይዘው ከች ያሉ ይመስላል። አብይ ቀጥቅጦ ነው ያሸነፈን፣ የትግራይ ጄኖሳይድ የፈጸመው ፋኖና ሻቢያ ነው ሲሉም ተናግረዋል። ልጅ ሆኜ እልህኛ ነበርኩ፣ ሰውም ልምታ አካለኝ ጭቅጭቅ ውስጥ እገባለሁ። ነገር ግን አንዳንድ ጊዜ ደግሞ ማሰብ አለብህ። መጀመሪያ ዙር ትሞክርና ከቀጠቀጠ ትመከራለህ። ከዚያ የሆነ ሰዓት ላይ ገላጋይ ቢመጣ ጥሩ ነው። ነገር ግን እየወደክ እየተነሳ አሁንም ካልጣልኩ የምትል ከሆነ ስህተት ነው፣ አእምሮ የለህም ማለት ነው በማለት ቲፒኤልኤፍን ወርፈዋል። ባለፈው ጦርነት የቲፒኤልኤፍ አመራሮች አዲስ አበባ እንገባለን በሚል ኢሉዥን ወይም ቅዠት ነው ጦርነት የገባ ነው። አሁን የህወሓት አመራሮች አዲስ አበባ እንገባለን በሚል ጦርነት ለማስነሳት እየቆሰቆሱ ነው። ግን አይቻልም። አዲስ አበባ በባቡር መምጣት ይችላሉ እንጂ በጦርነት ግን አይሆንም በማለት የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከኤንቢሲ ኢትዮጵያ ጣቢያ ጋር በነበራቸው ቆይታ ተናግረዋል። ጨምሮም አቶ ጌታቸው ረዳ የሰሜኑ ጦርነት ከመጀመሩ በፊት ጠቅላይ ሚኒስትሩ ግጭት ውስጥ ከገባን ሻቢያ ይጠቀምብናል፣ ላስቆመው አልችልም፣ ልዩነታችንን አቻችለን ብንሰራ ነው የሚያዋጣን ብለው ነበር። በሰዓቱ ግን ማንም የተቀበላቸው አመራር አልነበረም በማለት የምስክርነት ቃል የሚመስል
ከወትሮ የተለየ መልእክት ተናግሯል። ሌላው ደግሞ የትግራይን ጄኖሳይድ የፈጸመው ፋኖና ሻቢያ ነው። ትግራይ ውስጥ እኮ ያልገባ የለም እድል ገጠመኝ ያለ ማንኛውም የግል ሽፍታ የነበር ሳይቀር ነው ትግራይ ላይ የተረባረበው በማለት መንግስትን ከትግራይ ጄኖሳይድ ተጠቃሚነት ገለል ለማድረግ በሚመስል አኳኳን ሀሳባቸውን በውይይቱ ተንፍሰዋል። እስክንድር ለግድያ እየተፈለገ መሆኑን መረጃዎች አውጥተዋል። እስክንድር ነጋ ባለፈው ወር ከማስረሻ ሰጤ ጋር እጅ የመስጠት ምክክር በማድረግ ሸዋ ውስጥ ማስረሻ እጅ እንዲሰጥ ማመቻቸቱ ሲነገር የቆየ ሲሆን ይህንን ሚስጥር አድርጎ የያዘ ቢሆንም ሚስጥሩን ያወቁ ከ500 በላይ ታጣቂዎች በእስክንድር ትዕዛዝ ታፍነው እንዲወሰዱ ተደርጓል። ከዚህ መሃል ቡድኑ ጋሼ በማለት የሚጠራው ተስፋዬ መካሻ እንዳለበትም ታውቋል። ተስፋዬን ጨምሮ 500 ታጣቂዎች ለወራት ሲደበደቡና ሲገረፉ ቆየው ሲሆን በምቱም ከባድና ቀላል አካል ጉዳት እንደደረሰባቸው ከስፍራው የደረሰን መረጃ ያመለክታል። ከብዙ አፈና በኋላ የተለቀቁ ቢሆንም እነ እስክንድርን መንገድ በመሳት ለመከላከያ ሰራዊት አሳልፈው እንዲሰጡ አድርገዋል። በዚህም ከምቱ አምልጠው የሸሹ ታጣቂዎችን የእነ እስክንድር ሴራ ያጋለጡ ሲሆን ታጣቂዎችም እንደ አይን ብሌን የሚወዱት ጋሼ በማለት የሚጠሩት ተስፋዬን በመነጠቃቸው እስክንድርን ለማጥፋት እንቅስቃሴ እንደጀመሩ የደረሰን መረጃ ጠቁሟል። በአሁን ሰዓት የሸዋ ፋኖ ትርምስምሱ እንደወጣ ና አመራሮችን በእስክንድር ላይ በቁጣ ተነስተው ከምቱ ከተረፉ ጋር ሆነው ለግድያ እስክንድር እየፈለጉ እንደሆነ ከስፍራው አፈትልኮ የደረሰን መረጃ ይጠቁማል። ክልሉ በበኩሉ የዘመነ ካሴ ቀኝ የነበረው ተስፋዬ መካሻ በመከታው ማሞ ቡድን ተሰቅሎ መገደሉ ተዘግቧል። እስክንድር ነጋ አሸናፊ ሆኖ በወጣበት ምርጫ ላይ ዘመነ ካሴ ካልተመረጠ በሚል ምርጫዎችን ለማግባባት ጥረት ሲያደርግ የቆየው የአስገድዶ መኮንን የቅርብ ሰው ከ1 ዓመት በፊት በመከታው ማሞ ታግቶ የቆየው ተስፋዬ መካሻ የተባለ የፋኖ መሪ ስለመገደሉ እየወጡ ያሉ መረጃዎች ያመለክታሉ። ተስፋዬ መካሻ ከጎጃም እስከ ጎንደር ከወሎ እስከ ሸዋ ዘመነ አጠቃላይ የፋኖ መሪ መሆን አለበት በሚል የታጣቂ ቡድን ታጣቂዎችን ሲሰብክ የቆየ ታጣቂ ነው። ታዲያ የዘመነ ድብቅ እጅ ከሸዋ ይቆረጣል ሲል የቆየው መከታው ማሞ ይህንን ንግግሩ ተስፋዬ መካሻ የተባለው የዘመነ መልእክተኛ በማገት የጀመረ ሲሆን ሰውየውን በመሸኘት ቃሉን ተግባራዊ አድርጓል። በአንድ ወቅት ተስፋዬ በመከታው መታገቱ ሲሰማ አባታችን ይለቀቅ በሚል በመከታው ላይ ጫና ለማሳደር ብዙ ጥረት ተደርጎ ነበር። ሆኖም መከታው ተስፋዬ መካሻን ከነ ማንንገራው ጋር ሚዲያ ላይ በማቅረብ ተስፋዬ ሸዋ ውስጥ እገታ ላይ ሳይሆን ከሸዋ ፋኖ ጋር በምቾት ላይ እንደሆነ እንዲያወራ በማድረግ ጫጫታው ረገብ እንዲል በማድረግ ሽማግሌውን መልሶ እገታ ላይ ወረረው። ይዋስ ብሎ ሰሞኑን ተሰቅሎ እንዲገደል በማድረግ በአሰግድ ላይ ይዞት የቆየውን ቂሙን ወዳጁን ተስፋዬን በመስቀል ተወጥቷል። እንግሊዛዊው ቦክሰኛ አንቶኒ ጆሹዋ በናይጄሪያ የመኪና አደጋ ደረሰበት። ከ10 ቀናት በፊት በፍሎሪዳ ከጃክ ፖል የነበረው ፋይት አሸንፎ $92 ሚሊዮን የወሰደው ታዋቂው እንግሊዛዊ ቦክሰኛ አንቶኒ ጆሹዋ በናይጄሪያ በደረሰ የመኪና አደጋ ጉዳት የደረሰበት ሲሆን በአደጋው የ2 ሰዎች ሕይወት ማለፉን ቢቢሲ ዘግቧል። አደጋው የተከሰተው በናይጄሪያ ኦጉን ሌጎስ ግዛት በሚገኘው የፍጥነት መንገድ ላይ መሆኑን የአካባቢው ፖሊስ አስታውቋል። የ36 ዓመቱ የከባድ ሚዛን ቦክሰኛ አንቶኒ ጆሹዋ ከአደጋ በኋላ ወዲያውኑ ወደ ሆስፒታል ተወስዶ አስፈላጊው ሕክምና ተደርጎለታል። እንደ ፖሊስ መግለጫ ከሆነ ጆሹዋ መጠነኛ ጉዳት አጋጥሞት የነበረ ቢሆንም በአሁኑ ወቅት በጥሩ ጤንነት ላይ ይገኛል። የዓለም የከባድ ሚዛን ሻምፒዮናው አንቶኒ ጆሹዋ በቅርቡ ከጄክ ፖል ጋር ካደረገው ፍልሚያ በኋላ የእረፍት ጊዜው ለማሳለፍ ወደ ናይጄሪያ ማቅናቱ ይታወሳል። የጆሹዋ ቤተሰቦች መነሻ የናይጄሪያ ኦጉን ግዛት ውስጥ የምትገኝ ሳግሙ የተባለች ከተማ እንደሆነች ይነገራል። በአደጋው ሕይወታቸውን ላጡ 2 ሰዎች ፖሊስ ምርመራ እያደረገ ሲሆን የቦክሰኛው ደጋፊዎችም ስለ ጤንነቱ ያላቸውን ስጋት በማህበራዊ ገጾቻቸው እየገለጹ ይገኛሉ። ውድ የአዲስ 24 ዜና ተከታታዮቻችን የእስካሁኑ ዜናዎች ያደመጣችሁትን ይመስል ነበረ። ቻናላችንን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ሆኑን እንላለን። መልካም ጊዜ ይሆንላችሁ።